ስብዕና ስብዕና ኮንፊሽየስ ታላቅነት የሚመጣው ባለመውደቅ ሳይሆን ከውድቀት በመነሳት ነው። ኮንፊሽየስ በቻይና ታሪክ ትልቁን ስፍራና ድርሻ የያዘ ሰው ነው። እውነተኛ ስሙ ኮንግ ኩይ ሲሆን ውልደቱም የመሳፍንት ዘር ከሆነው ከኮንግ ጎሳ ከክርስቶስ ልደት በፊት በ551 እንደነበር ይታመናል። ጥንታዊ የታሪክ መዛግብት እንደሚያስረዱት የኮንፊሽየስ አባት ሉ የተባለች ግዛት ገዢ እንደነበርና ኮንፊሽየስ በተወለደ በ3ኛ ዓመቱ እንደሞተም ያትታሉ። የአባቱ መሞት ኮንፊሽየስን ጨምሮ ቤተሰቡን ለከፋ ድህነት የዳረገ ሆነ። ይሁንና በድህነትም ውስጥ ቢሆን ኮንፊሽየስ በዘመኑ የተሻለ የተባለውን ትምህርት ለማግኘት የታደለ ሆኖ አድጓል። በ19 ዓመቱ መግቢያ ላይ ትዳር መስርቶም ኮንፊሽየስ የአንድ ወንድና የሁለት ሴቶች ልጆች አባት ነበር። ከትዳር ምስረታው በኋላ የከፋ ድህነት ስለገጠመው የቤተሰቡን ሕይወት ለማቆየት ሲል ለግዛቲቱ ገዢ የቀን ሰራተኛ ሆኖ ማገልገል ጀመረ። ይሁንና በዚህ ሥራው ብዙም ሳይቆይ ወላጅ እናቱ ከክርስቶስ ልደት በፊት በ527 ከዚህ ዓለም በሞት ስትለይ የአስተማሪነት ሥራ ፈልጎ ተቀጠረ። በአስተማሪነቱም ከግዛት ወደ ግዛት እየዞረ በሚያካፍለው ጥበብና ዕውቀት ስሙ እየገነነ በመምጣቱ ብዙ ተከታዮችን ማፍራት ቻለ። በተለይም በዙ ዘመነ መንግስት በቻይና የመካከለኛ መንግስትን መዳከምና የሕዝቡን የባህል መውደቅ ተከትሎ ኮንፊሽየስ የቻይናን ሕዝብ ከጥፋት ማዳኛው መንገድ ባህልንና ሞራልን መስበክ ብቻ እንደሆነ አመነ። ከዚሁም ጋር አያይዞ የሙዚቃን አስፈላጊነት በስፋት አስተማረ። በዚያ ዘመን ሙዚቃ በበዓላት፣ በሃይማኖታዊ ክንውኖች ወቅት ሰፊውን ቦታ የያዘ ነበር። ከዚሁም ጋር አያይዞ በዋነኛነት ይሰብከውና ያስተምረው የነበረው ለሌላውም ሰው ምሳሌ መሆን የነበረውን ኃይል ነው። ኮንፊሽየስ ሲናገር የመሪዎች ታላቅነት በሚመሩት ሕዝብ ሕይወት የሚታይ ነው። የሚመሩበት የሞራል ደስታም የእነሱ መሆኑ አይቀሬ ነው በማለት የወቅቱን የሀገሩንና የሕዝቡን አደጋ ለመመለስ ይጥር ነበር። ኮንፊሽየስ በ50 ዓመቱ ዞንግዱ የተባለው ግዛት ዳኛ ሆኖ ተሾመ። በቀጣዩ ዓመት ደግሞ የወንጀል መከላከያ ሚኒስተርነትን ስልጣን ሲይዝ በግዛቲቱ ውስጥ ያከናወናቸው ተግባራት ታላላቅና በተለይ በፍትህ ረገድ ሕዝቡ እውነተኛ ፍርድን ማግኘት የተለማመደበት ወቅት ነበር። ይሁንና ሉ በተሰኘው ግዛት የነበሩ ተቀናቃኞቹ የእሱን መሻር ደውልተው ስለተሳካላቸው በ496 ዓመተ ምህረት ስልጣኑን ለቆ በሌሎች የቻይና ግዛቶች መዞር ጀመረ። በእነዚህ ግዛት የተመለከተው ደግሞ የግፍ፣ የአስተዳደር መበላሸት፣ የእውቀት መታጣት ሲሆንበት ቀሪ ዘመኑን በመጻፍና በማንበብ ለማሳለፍ በመወሰን በ484 ዓመተ ምህረት የትውልድ ግዛቱ ወደ ሆነችው ወደ ሉ አመራ። ቀሪ ዘመኑንም በዚያ አሳለፈ። ኮንፊሽየስ የፍልስፍና ሥራዎቹን በጽሑፍ አላስተላለፈም። ነገር ግን እሱ ተናግሯቸዋል፣ አስተምሯቸዋል የተባሉት ቁም ነገሮችና በተለይም በደቀ መዛሙርቱ አማካኝነት እየተጻፉ ትውልድና ዘመንን እየተሸጋገሩ እዚህ ደርሰዋል። ትምህርቱንና ሕይወቱን የሚያሳየው ሥራ ምናልባት ኮንፊሽየስን አስመልክቶ ግንባር ቀደሙ መረጃ ነው የሚባልም ሆኗል። ከዚህ በተረፈ ቹንኪዩ የተሰኘውን የቻይናን ታሪክ ከሉ ግዛት በመነሳት ከ722 እስከ 481 ዓመተ ምህረት የጻፈው ሥራው አንዱ የእሱ ሥራ በሰፊው ያረፈበት ሆኖ እስከ ዛሬ ይቆጠራል። ኮንፊሽየስ በዘመኑ ሁሉ እጅጉኑ የደከመበት ጉዳይ ቢኖር ጥንታዊውን የቻይና ታሪክ በማንሳት በእሱ ዘመን ትውልድ ውስጥ ሕያው እንዲሆን የከወነው ጥናት ነበር። በዚህም ጥናቱ ጥንታዊውን የቻይና ስነ ጽሑፍ ተመልሶ እንዲያንሰራራ ታላቅ ድርሻ ያበረከተ ሲሆን
አልፎም ከትውልድ ወደ ትውልድ የሚተላለፍ የመማሪያ መጽሐፍም ሆኖ አገልግሏል። ምንም እንኳን ራሱ ኮንፊሽየስ ለልዕለ ተፈጥሯዊ አካል አምላክ ያለው እምነት እጅጉኑ አናሳ ቢሆንም እሱ ግን በሚሊዮኖች ተከታዮች ዘንድ እንደ መንፈሳዊ ሰው እየታየ ሲታመንበት ኖሯል። የኮንፊሽየስ ትምህርቶች ከሃይማኖታዊ ይዘታቸው ይልቅ በተግባራዊ የህይወት ልምምድና በስነ ምግባር ላይ ያተኮሩ ነበሩ። የጥንቱን ግብረ ገባዊ ዕውቀት በእሱ ትውልድ ሊመልስ የተነሳና በተለይም በአምስቱ መልካም ተግባራት በሚላቸው ርኅሩህነት፣ ጻድቅነት፣ ትሑትነት፣ ጥበበኛነትና ታማኝነት የሰው ግዴታዎች ላይ አስተምሮቱን መስርቶ ነበር። ወላጅን መታዘዝና ለሕያዋንና ለሙታን ክብርን መስጠት ቁልፉ የትምህርቱ ሐሳቦች ነበሩ። ስለ መንግሥትም የነበረው አመለካከት ወላጅ ከልጁ ጋር ከሚያደርገው ግንኙነት ጋር የተዛመደ ነበር። ዜጎችም መንግሥት የሚፈልግባቸውን ግዴታ በአግባቡ ይወጡ ዘንድ ይመክር ነበር። እነዚህና ሌሎች ትምህርቶቹ በቻይና ቀጣይ ዘመናት ውስጥ የፍልስፍና ዋና ታሪኳ መሠረቷ ሆኖ በሰፊው ታይቷል። ስለ ኮንፊሽየስ ማንነት ይህን ያህል ካሰፈርን ፍልስፍናዊ እሳቤዎቹን ትምህርቶቹን ደግሞ በጥቂቱ እንቃኝ። የኮንፊሽየስ ተማሪ አንድ ቀን የጥበብ መማሪያ ይነግረው ዘንድ ጠየቀው። ኮንፊሽየስም ጥበብን በሦስት መንገድ መማር ትችላለህ። የመጀመሪያው በማንጸባረቅ ሲሆን እሱ ታላቅ መማሪያ ነው። ሁለተኛው በማስመሰል ሲሆን ይሄ ደግሞ ቀላሉ ነው። ሦስተኛው በልምድ ሲሆን እሱ መራር ነውና አትሞክረው ብሎታል። እየተማረ የሚያስብ እሱ ጠፍቷል። እያሰበ የማይማር ደግሞ እሱ ታላቅ አደጋ ላይ ነው የሚለው ኮንፊሽየስ ዕውቀትን መያዙ ሳይሆን በተግባር መግለጡ ዋነኛ ሐሳቤ ሊሆን እንደሚገባ ይናገራል። ዕውቀት የሌለው ሰው ዕውቀት ማጣቱን ቢናዘዝ አዋቂ ሆነ ማለት ነው በማለት ኮንፊሽየስ ለአዋቂም የሚመክረው ቁም ነገር አለው። የታላቅ ሰው ታላቅነት የሚገለጸው በተግባሩ እንጂ በንግግሩ አይደለም የሚለው ኮንፊሽየስ የተግባር መሠረቱ ደግሞ ጽኑ ፍላጎት መሆኑን አበክሮ ይናገራል። ለዚህም ነው የአንድ ተራ ሰውን ጽኑ ፍላጎት ከውስጡ ከመውሰድ የአንድ ታላቅ አገርን የጦር አዛዥ መማረክ ይቀላል የሚለው ደቀ መዛሙርቱንም እንዲህ አይነቱን ጽኑ ፍላጎት በውስጣቸው ሲተክልና ሲኮተኩት ኖሯል። በሌላ ቀን አንድ ደቀ መዝሙሩ ከጥሩ ጓደኛ መቅረብ ከመጥፎ ጓደኛ ደግሞ መራቅ ተገቢ አይደለምን? በማለት ሲጠይቀው ኮንፊሽየስም መልሶ ከሁለቱም መራቅ ተገቢ አይደለም። ከጥሩ ጓደኛ ጥሩነቱን ስቀዳ፣ ከመጥፎው ደግሞ መጥፎነቱን ተመልክቼ ራሴን ማስተካከያ አደርገዋለሁ ብሎታል። ሰዎች እያወሳሰቧት እንጂ ሕይወት ቀላል ናት የሚለን ኮንፊሽየስ ሰዎች በጨለማው ላይ ከሚያፈጡና ከሚያለቅሱ ይልቅ አንዲት ሻማ ቢለኩሱ ለጨለማው ችግራቸው በቀላሉ መፍትሄ እንደሚያገኙ ይመክራል። ኮንፊሽየስ ስለ ራሱ ይናገር ዘንድ ተጠይቆም ከሰዎች በአንድ ነገር ብቻ የላቀ መሆኑን ይናገራል። በድርጊቴም ይሁን በምግባሬ ከእኔ ጋር የሚስተካከሉ እጅግ ብዙዎች አሉ። ከሌሎች ለመማር ባለኝ ፍላጎት ግን ማንም አይስተካከለኝም ብሏል። ኮንፊሽየስ ተማሪዎቹን በጥበብ በርኅራኄ በጽናት የተሞሉ ይሆኑ ዘንድ ይመክራል። በጥበብ የተሞላ ሰው ክፉና ደጉን የሚለይ ሁለት አእምሮ አለው። ሮሮ ሰው ስለ ነገ አይጨነቅም። ጽኑ ሰው ደግሞ በምንም አይፈራም፣ አይታወክም ይላል። ከችግር የማምለጫውን መላ በተማሪው የተጠየቀው ኮንፊሽየስ ዕውቀት በአእምሮ መሙላት፣ ሳይታክቱ መማርና ሳይሰልቹ ደግሞ ማስተማር የችግር ማምለጫ መንገዶች ናቸው ብሏል።
ታላቅ ሰው ችሎታውን ለማሳየት አይሽቀዳደምም የሚለው ኮንፊሽየስ የታላቅን ሰው ችሎታ ማንም አላዋቂ ሊሸፍነውና ዝቅ ሊያደርገው ብቃቱ እንደሌለውም ይናገራል። እንዲያውም ለተማሪዎቹ ሲናገር ያላዋቂን ሰው ስንፍና ልኩን የሚያውቅ አዋቂ ሰው ብቻ ነው። እናም በሌሎች ዘንድ ለመታወቅ ከመድከም ይልቅ ልታወቅ የሚገባኝ ነኝ በሚለው እምነት ውስጥህን ሞልተህ ተቀመጥ። የእውቀት አንዱ ጥቅሙ በራስ መተማመንን ማምጣቱ ነው ይላል። የኮንፊሽየስ ድንቅ ምክር ተደርጋ የምትወሰድለት ደግሞ እነሆ ዓለምን ስርዓት ለማስያዝ በመጀመሪያ ሀገርን ስርዓት ማስያዝ ያስፈልጋል። ሀገርን ስርዓት ማስያዝ ደግሞ ቤተሰብን ስርዓት ከማስያዝ ይጀምራል። ቤተሰብን ስርዓት ለማስያዝ የራስን ሕይወት ስርዓት ማስያዝ ይጠይቃል። የራስን ሕይወት ስርዓት ለማስያዝ ደግሞ ልብን መግራት ያስፈልጋል። ስለዚህም በኮንፊሽየስ አባባል የዓለም ነገር መነሻውና መጨረሻው ዞሮ ዞሮ ልባችን ነው። ልባችን ስርዓት ሲያጣ ዓለም ላይ ይገለጣል እንደማለት ይሆናል። ለዚህም ነው የአገሬ ጥንካሬ ከቤተሰብ ብርታት ይጀምራል የሚለው። ታላቅ ሆኖ ሳለ ነገር ግን ታላቅነቱ ባለመታወቁ የማይናደድ ሰው እሱ በእርግጥ ታላቅ ነው የሚለው ኮንፊሽየስ በዘመኑ ሁሉ ታላቅነቱን በተግባሩ ለመግለጥ እንጂ ለሰዎች ታይታ በመሮጥ ሲደክም ያልተገኘ ሰው ነበር። ኮንፊሽየስ አብዛኛውን ዘመኑን ጥንታዊ የሥነ ጽሑፍ ቅርሶቹን በመመርመርና በእሱም ዙሪያ በማስተማር ያሳለፈ ሰው ነው። አንድን ነገር መቼም ላውቀው አልችልም በሚል ስሜት ተማረው፣ ስታውቀው ደግሞ ላጣው እችላለሁ በሚል ስሜት አጥብቀ ያዘው የሚለው ኮንፊሽየስ በቻይና የፍልስፍናም ሆነ የእምነት ታሪክ ውስጥ እስከ ዛሬ ጉልህ ስፍራን እንደያዘ ዘልቋል። ዲዮጋን አዋቂና የነቃን ሰው በባርነት ሆኖም ሊታዘዙት ያስፈልጋል። ከክርስቶስ ልደት በፊት በሦስተኛው ክፍለ ዘመን አካባቢ እንደኖረ የሚታመነውንና በጥልቅ ሐሳቢነቱ በግሪክ ፍልስፍና ውስጥ ታላቅ ቦታ የሚቸረውን ዲዮጋንን አገኘነው። የዲዮጋን አባት ሂክሊዮስ የባንክ ቤት ኃላፊ እንደነበርና ነገር ግን የሕዝብን ገንዘብ በማባከኑ ከልጁ ዲዮጋን ጋር ከአገር እንደተባረረ የሚተርኩ አሉ። ነገር ግን እንደ ዩቢላይድስ አይነቶቹ የዲዮጋንን ታሪክ ጸሐፊዎች ደግሞ አባቱ ሳይሆን ራሱ ዲዮጋን ገንዘቡን እንዳጠፋና አባቱ ተከትሎት ከሀገር እንደተሰደደም ጽፈዋል። በሌላ ታሪኩ ደግሞ ዲዮጋን የሰራተኞች ኃላፊ ሆኖ በሚሰራበት ቦታ ሰራተኞቹ ራሳቸው ገንዘቡን እንዲያጠፋ እንደገፋፉትና ነገር ግን በቅድሚያ እሱ አምላኩን አፖሎን ጠይቆ እንደነበር ሲጽፉልን ከአምላኩም ፍቃድ በማግኘቱ የመንግስትን ገንዘብ ማጥፋቱንና በዚህም ምክንያት ከሀገር እንደተሰደደ አስፍረዋል። ሌላው የታሪኩ ገጽታ ደግሞ በገንዘቡ ላይ ሙሉ ኃላፊነት የነበረው አባቱ ሲሆን ነገር ግን ሂክሊዮስ ልጁን ዲዮጋንን በማመን በገንዘቡ ላይ ሙሉ ኃላፊነቱን ሰጥቶት እንደነበርና ዲዮጋንም ገንዘቡን በማባከኑ አባቱ ተይዞ በወህኒ ቤት ሕይወቱ እንዳለፈችና እሱ ግን በስደት ወደ ሌላ ሀገር እንደሄደም ሰፍሮ እናገኛለን። በማንኛውም መንገድ ብቻ ይሁን ዲዮጋን ተሰዶ ወደ አቴና መጣ። በዚያ ግን ታላቅ ስም ያተረፈለትን ፍልስፍናና ሐሳብ በውስጡ ለማግኘት ቻለ።